በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ የተወደዳችሁ የክርስቶስ ቤተሰቦች፣ ልዑል እግዚአብሔር የተመሰገነ ይሁን። እኔና ቤተሰቤ በጣም ደህና ነን። እንግዲህ ባለፉት ሳምንታት ከክፍል 1 ጀምሮ እስከ ክፍል 9 ድረስ ዜና ሥላሴ የተባለ መጽሐፍ በተከታታይ አቅርቤያለሁ። በጣም አስገራሚም አሳፋሪም ዘግናኝም የሆነ መጽሐፍ እንደው በሥላሴ ስም በመላእክት ስም ተዋሸ፣ በጻድቃን ስም ተዋሸ፣ በሰማዕታት ስም ሁሉ ብዙ ተዋሸ። የሚገርመው በሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም የተሰራው ደባ የተሰራው አሳፋሪ ነገር በሌላው ነገር ሁሉ ከሥላሴ ጋር እኩል ስልጣን ያለው ሰው እንደተገኘ ሁሉ በዜና ሥላሴ ተመልክተናል። የመጨረሻው ክፍል 9 ሰይፈ ሥላሴ የተባለው ጸሎት ምን ያህል አሳፋሪና ምን ያህል የእርግማን ጸሎት እንደሆነ ተመልክተን የደመደም ነው። እግዚአብሔር የተባረከ ይሁን። ብዙዎቻችሁ እንግዲህ ቤተክርስቲያኒቱን በጥልቀት ለመገንዘብ ችላችኋል። ቤተክርስቲያኒቱ ምኗ ነው የሚታደሰው ለምትሉ ሁሉ መልስ ያገኛችሁ ይመስለኛል። ቤተክርስቲያኒቱ መፍረስ አለባት፣ ቤተክርስቲያኒቱ እንደገና ብትንትኗ ወጥቶ እንደገና መሰራት አለባት የምትሉም ሰዎች አላችሁ። እስቲ ቆም ብላችሁ እናንተም አስቡት። አፍርሶ መስራት እንደገና ኦርቶዶክስን ለማምጣት ነው ወይስ ዝም ብሎ ሌላ የሆነ ነገር የሆነ ተቋም በምትኳ ለመፍጠር ነው? እኛ ይሄ ሁሉ አይደለም ዓላማችን። ይሄ ሁሉ የኛ ጥሪ የኛ ጩኸት አይደለም። የኛ ጩኸት የኛ ዓላማ ኦርቶዶክስም ሆነ ማንም ሆነ ሰው በክርስቶስ አምኖ የዘላለም ሕይወት እንዲያገኝ ከኑፋቄና ከስተት ትምህርት እንዲያመልጥ ነው። ኦርቶዶክስ መሆን ችግር የለውም። መካነ ኢየሱስ መሆን ችግር የለውም። ቃለ ሕይወት ሙሉ ወንጌል መሆን ችግር የለውም። እሱ አይደለም ችግሩ። ነገር ግን ሁሉም በክርስቶስ ናቸው ወይ? ከኑፋቄ ትምህርት የጸዱ ናቸው ወይ? ስለዚህ የኑፋቄን ትምህርት አስወግዶ በክርስቶስ ሆኖ የዘላለም ሕይወትን ማግኘት ነው የኛ ጩኸት የኛ ተልእኮ። ስለዚህ ኦርቶዶክስ ተሐድሶ ስንል ቤተክርስቲያኒቱ ይህን ያህል የወደቀችበት የተሳሳተችበት ነገር አለና ወንጌል አለኝ ስለምትል ወንጌሉን አንሽው ነው የምንላት። ወንጌሉን ያዥው፣ ወንጌል የሚልሽን ስሚ፣ ወንጌሉን ስበኪ ነው የምንለው እኛ። ስለዚህ ግማሽ ነገር አላትና ግማሹን ነገር እንድታጎለው፣ እንድታደምቀው፣ እንድታጮኸው ነው የኛ ጥያቄ። ስለዚህ በዚህ መንገድ ብዙዎቻችሁ እንደምትተባበሩ ከኛ ጋር እንደምትሰሩ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ቃና ተዋሕዶ በላቀና በተሻለ ሁኔታ እንግዲህ በብዙ ባለሙያዎች ተሰርቶና ተዘጋጅቶ ወደ እናንተ የሚቀርብበት ሰዓትና ጊዜ ደርሷል። እንግዲህ እንደምታዩት ፕሮቶኮሉን የጠበቀ እንዳልሆነ እስካሁን ድረስ ታውቃላችሁ። ምንድን ነው ችግሩ ልትሉ ትችላላችሁ። ችግሩን አሁን በዝርዝር መናገር ብዙ አያስፈልግም። ብቻ አንድ ትልቅ ምዕራፍ ተሸጋግሯል ብዬ መልካም ነገር አበስራችኋለሁ እና ብዙዎቹ ትልልቆቹ እንደደረሱበት ቃና ተዋሕዶ ሊደርስ አንድ ትልቅ ምዕራፍ ላይ ደርሷል። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ፣ ተባረኩልኝ። ታዲያ ዛሬ ደግሞ ምን ይዘህ መጣህ ነው የምትሉኝ። እንግዲህ ሰሞኑን በቲክቶክ ብዙ ሲሽከረከሩ የነበሩ ጥቃቅን ነገሮች አሉ። ጥቃቅን ነገሮች ስላችሁ በጥቂት ደቂቃ ተቆራርጠው የቀረቡ ናቸው ማለት ነው እንጂ ነገራቸው ተራራ የሚያክል ነው። ስለዚህ እነዚያን ነገሮች ሰብሰብ አድርጌ እንደው እስኪ እዩዋቸው፣ በእኔ መረዳት እናንተ ደግሞ እዩዋቸው። ተባረኩልኝ፣ እግዚአብሔር ይባርካችሁ። ይህን ፕሮግራም ታዲያ ለብዙዎቹ እንዲዳረስ መዳረስ በሚችልበት መንገድ ሁሉ የሚነኩትን ሁሉ እየነካችሁ እንድታዳረሱልኝ ጥሪ አስተላልፋለሁ። ልዑል እግዚአብሔር የተባረከ ይሁን፣ ጸጋ ይብዛላችሁ። እንግዲህ ዛሬ 2 ገዳማትን እናያለን አጠር አድርገን። እንደገና ደግሞ የሊቃውንት ጉባኤውንም እንዳሰሳለን። ሌላው የካህናትንም ነገር የምናየዋለን። ማሕሌተ ገንቦ የሚባልም አንድ ክፍል አሳያችኋለሁ። ሌላው እንግዲህ የመጨረሻዬ የዜማ ሊቃውንት ያልኳቸው ሰዎች አሉ። የእነሱን ዜማ ትሰማላችሁ። ከዚያ በኮሜንት ላይ ምን
እንደተሰማችሁ ልባችሁ ተንጠለጠለ፣ ተመሰጠ፣ ወደ እነ ኪሩቤል ሱራፌል ሄደ ወይስ የት ተቀረቀረ? እስቲ እናንተ ያንን እንግዲህ በኮሜንትም ታስቀምጣላችሁ። የታዘባችሁትን በእነዚህ ሁሉም ነገሮች የታዘባችሁትን ነገር ኮሜንት ላይ ብታስቀምጡ መልካም ነው። እግዚአብሔር ይባርካችሁ። ጣና ገዳም እስቲ ልውሰዳችሁ። ጣና ገዳም ብዙ ጊዜ አነሳዋለሁ። ፊደል የቆጠርኩበት ተወልጄ ያደግኩበት ቦታ ነው። ጣና ቂርቆስ ገዳም ነው። ነገር ግን ዙሪያው ገበሬ ማህበር ነው። ጣና ባህሩም የከበበው ነው። ትልቁን 75% ባህሩ የከበበው ነው ጣና። ነገር ግን በደረቅ ደግሞ የሚያስገባ ቦታ አለው እና የኛ የተወለድንበት አካባቢና ገዳሙ የሚገናኝበት ደረቃማ ቦታ አለ ማለት ነው። እንደው ፎቶ አንስቼ ባሳያችሁ ደስ ይለኛል። እና ጣና ቂርቆስ ገዳም ምን አየሁ መሰላችሁ? እስቲ እችንን ቪዲዮ እዩዋት። ክርስቶስ ሰምራ በምልጃሽ፣ ክርስቶስ ሰምራ በምልጃሽ፣ ክርስቶስ ሰምራ በምልጃሽ፣ ክርስቶስ ሰምራ በምልጃሽ፣ ከአባቶቼ ጋር እንገኝልሽ፣ ክርስቶስ ሰምራ በምልጃሽ፣ ክርስቶስ ሰምራ በምልጃሽ፣ በደዌ ተይዤ ካልጋ ተጣብቄ እተክዝ ነበረ ደጅሽን ናፍቄ፣ ፈውስ ልከሽልኝ መምጣቴ ማልቀረ፣ ቆምኩኝ ከመቅደስሽ መትመተሰ። አያችሁ፣ ምናልባት 1 ሜትር ታክል ይሆን፣ ከ1 ሜትር 75 ሳንቲም ልትሆን ትችላለች ርዝመቷ፣ የድንጋይዋ ርዝመት። ጥቁር ድንጋይ እያንዳንዱ ወጣት ሊሸከማት የሚታገላት የሚሸከማት እዚህ የሚያደርሳት እቺ ድንጋይ እኔ እዚያ ቆሎ ትምህርት ቤት እያለሁም ነበረች፣ ከዚያ በፊትም ነበረች፣ አሁንም አለች፣ ትኖራለች። ወንጌል ተሰብኮ የአጋንንት ትምህርት ነው የኑፋቄ ትምህርት ነው ተብሎ ድንጋዩ ተሰባብሮ ለህንፃ አገልግሎት ካልዋለ በጣም በደል እየደረሰ ነው። እንደምታዩት እቺ ድንጋይ ግራኝ መሐመድ ህንፃውን ለማፍረስ የወረወራት ናት ነው የምትባለው። ከኛ መንደር ከኛ አካባቢ ሆኖ በርቀት ወረወራት። ከኔ መንደር እስከ ጣና ቂርቆስ ምናልባት 3 ኪሎ ሜትር ይሆን 3 ኪሎ ሜትር ይሆናል እና ከኛ ሰፈር ሆነ እና ምንድን ነው ምን አደረገ መሰላችሁ? እንግዲህ አብያተ ክርስቲያናትን እያጠፋ እያቃጠለ ሲሄድ ያ ምንድን ነው አለ፣ ገዳም ነው አሉት። እንሂድና ጥፈው አለ። ሄደና እንጨት ሰብስቦ ጭራሮ አሰባስቦ ምን ብሎ እሳት ቢለኩስ ውሃ እየሆነ አስቸገረው። እንግዲህ ታምር ሆነበት ማለት ነው። ማቃጠል አልቻለም። ቢል በፍጹም ሊቃጠልለት አልቻለም። ተናዶ ጥሎት ወጣ። ሄደና ልክ ከኛ ሰፈር ሲደርስ እንዴ ሳላቃጥለው እንዴት ሄዳለሁ? እንዴት ተሸንፌ ሄዳለሁ? ይልና ተበሳጭቶ ያንን ድንጋይ ያነሳና ወረወረ። እንግዲህ ግራኝ መሐመድ ማለት በጣም ኃይለኛ በመጽሐፍ ቅዱስ ከሚደነቁት ጉልበታማና ጠንካራ ሰዎች የበለጠ አቅም ያለው ተደርጎ የሚነገርለት ሰው ነው። በጥይት እንኳን ተመቶ እሺ ላይ ምንድናት አሳከከችኝ፣ ቁንጫ በላችኝ እንዴ ብሎ የቁንጫ ያህል የሚሰማው ሰው እንጂ ጥይት እንደመተው የማያውቅ ሰው ምንም የማይሰማው የሰውነቱ ግዝፈትም ጥንካሬውም አቅሙም እንደዚያ ነው ተብሎ የሚተረክለት ሰው ነው። እና ደግሞ በግራ እጁ ነው የሆነ ነገር የሚጠቀመው የሚወረውረው። እና ግራኝ የተባለው ከዚያ የተነሳ ነው። ስለዚህ ይሄ ግራኝ መሐመድ ያንን ድንጋይ ያነሳና ሲወረውር ቤተክርስቲያኑ ስቶ እንደው ለታሪክ ተብሎ ቤተክርስቲያኑ አጠገብ ድንጋዩ ወደቀ። አሁን እንግዲህ ተመልከቱ፣ ያ ድንጋይ ጠላት የወረወረው ነው። ሰይጣን ያደረበት ሰው ቤተክርስቲያኑን ለማፍረስ የወረወረው ነው ተብሎ ነው በቤተክርስቲያኒቱ የሚተረከው። ይህ ከሆነ ጠላት የወረወረው ሰይጣን ያደረበት ሰው የወረወረው ድንጋይ ተብሎ እንዲሁ ዝም ብሎ ለታሪክ ይቀመጥ እንጂ እንደ ቅዱስ ድንጋይ በረከት እንደሚያሰጥ ድንጋይ መንፈስ ቅዱስን እንደሚያሰጥ ድንጋይ ሆኖ ቅዱስ ድንጋይ ተብሎ እንዴት ሰው ይህንን ድንጋይ እየተሸከመ የኃጢአት ስርየት ያገኛል? እንግዲህ እና አባ ገብረ ኪዳን ያሉበት ገዳም ነው ይሄ ገዳም። እና አባ ገብረ ኪዳን ያሉበት ገዳም
ይሄ እውቅና አግኝቶ አዎንታዊ ምላሽ አግኝቶ አገልግሎት እየሰጠ የኃጢአት ስርየት እያስገኘ የሚኖር ድንጋይ ነው። እንዲህ አይነት ሞት አለ በቤተ ክርስቲያኒቱ፣ እንዲህ አይነት ሞት አለ እና ይሄን በጣም ሲሽከረከር ስላየሁት እንደው አንደኛ ታሪኩንም እስቲ ምንድነው ይሄ ድንጋይ ለምትሉ ሁሉ ይሄን ድንጋይ ከየት እንደመጣ እንድታውቁት ነው። ሁለተኛ ዋልድባ ገዳምን ልውሰዳችሁ እስቲ። ዋልድባ ገዳም ደግሞ ሰሞኑን ሰው ሲጫጫበት ሲንጫጫበት የነበረ እየተቆራረጠ ሲቀርብ የነበረ አንድ ነገር አይቻለሁ። እስቲ ዋልድባ ገዳምንም እኔም ስለማውቀው ስለ ዋልድባ ገዳም እስቲ የምናገረው አለኝና ይችንን ቪዲዮ ላሳያችሁ። ያያችሁትን ነው ይሁት። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። ልክመሰው አባ ምንም አይለኝም። ምንም ያባቶችን አለ ምንም ያባቶችን አለ ምንም ያባቶችን አለ። መንፈስ ቅዱስ ያሳድራል፣ የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ይህንን ቪዲዮ ደጋግማችሁ ኮፒ ሊንክ ሼር በማድረግ መድረስ ያለበት ሰው ጋር በጣም ብዙ ሰዎች እንዲያዩት እርዱኝ ፕሊዝ። ደጋግማችሁ ኮፒ ሊንክ አድርጉ። እኔ ደጋግሜ ሰማሁት ቪዲዮ በእግዚአብሔር በቃ ያንተ የመስማት ችግር ነው በሉኝ ወይ መልሰስ። ምንድነው የአገሬ ልጆች ምንድነው የተፈጠረ ያለው? ምንድነው ማለት መንግስት የሃይማኖት ጉዳዮች ስለማይገባ ነው? ምንድነው አባቶች ላይ የተፈጠረ ያለው በደል፣ ግፍ፣ ስቃይ? እንዴ እሺ ልክመሰው አባ ምንም አይለኝም። ምንም ያባቶችን አለ መንፈስ ቅዱስ ያሳድራል፣ የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ገርቤ ሆምጣጤ ደሞልቀ መራራስኩነቹ ይሄ ይመለሳል አባ እንግዲህ ካልተቻለ መልሰው ወይ አይቻልም። ይሄ ነው ቪዲዮ እንግዲህ ተመልከቱልኝ። እንግዲህ አርቲስት እሸቱ አቶ እሸቱ ማን እሸቱ እንግዲህ እስቲ ይሄ እሸቱ እውነት ልንገራችሁ በጣም ተንኮለኛ ሰው ነው። በጣም ተንኮለኛ ነጋዴ፣ በጣም ተሽሎክሏች ሰው ነው። ያስመስላል። አሁን ሂዶ ልብለው አባ አልብለው አባ እንትን ልበለው አባ ምንም አይለኝም አባ። ይሄ ከጮሌው ከእሸቱ እውነት ጠፍቶ ነው ወይ? መጀመሪያ እኮ ሙሉ መረጃ ደርሶት ነው ሲጠይቅ ውሎ ስለሚበሉት ስለማይበሉት ስለ ኑሯቸው ሁሉ ነገር በሚዲያ ቀርጾ ከጨረሰ በኋላ ይችንን እንግዲህ የሆነ አርት ልስራባት ብሎ ነው ያቀረባት እንጂ ልክ እንግዳ ነገር ሆኖበት ብሎ ደርሶ እንካ ብላ ተብሎ የተሰጠው እንዳይመስላችሁ። ይሄ ተንኮለኛነት ነው። ቤተክርስቲያኒቱን ለማሰደብ ለማዋረድ፣ ይሄ ንግድ፣ ይሄ የዩቲዩብ ነጋዴ መሆን ማግበስበስ፣ በዚህኛው ዓለም ሲያልቅበት በዚያኛው በኩል ሄዶ ደግሞ በየገዳማቱ እየዞረ የሆነ ስራ ሰራለሁ እያለ መነገድ ማጭበርበር። የኦርቶዶክስ ሕዝብ የዋ ነው። ገዳማት ሲነሱለት፣ ገዳማት ሲታዩለት ደስ ይለዋል። እሸቱ ማለት ቅዱስ ነው፣ ገዳማትን የሚረዳ ነው፣ ትልቅ አባት ነው፣ ትልቅ ወንድም ነው። በቃ የገዳማቱ ቡራኬ በረከት የሚቀበል ነው። በቃ የገዳማትን ችግር እያወጣ ለሕዝብ እያስተዋወቀ የሚረዳ ነው። እንትን ኮፒ ሊንክ አድርጉለት ምናምን እንዲባል የሚፈልግ ሰው ነው። አሽቃባጭ ነው። እና እንዲህ አይነቱን ሰው ክርስቲያንም አትበሉት። የፈለገ ቢሆን ክርስቲያን አትበሉት። አሁን እንግዲህ በንግግራቸው እንደሰሙት እኔ ይሄ ሰውዬ በጣም ተጨንቆ ግራ ገብቶት ንግግሩ አልረዳው ብሎ የሰውየው ንግግር የመነኩሴው ከሚዲያ ከዚህ ከምስል ከካሜራ የተሰወሩት ሰውዬ እሸቱን የሚያናግሩት ሰውዬ አይታዩም። ድምፅ ብቻ ነው የሚያሰሙት። ድምፃቸው ደግሞ የተጎለዳደፈ ነው፣ ጥርት ያለ አይደለም። እንዲያውም አሁን ሙስሊሞቹ እንዲህ አሉ ምናምን አሉ። እኔ ሙስሊሞቹ ትክክል ናቸው ብዬ ብል አልተሳሳትኩም። ምክንያቱም የሰውየው ንግግር ያደናግራል። እንደሰማችሁት ልጁ ተምታቶበታል። ምንድን ነው ጆሮህ ነው በሉኝ፣
አረ የሆነ ነገር በሉኝ እያለ ደጋግሞ ሰምቷል፣ አሰምቶናል። የሰውየው ንግግር ቋርፍ ነው እንደሚለው ቋርፍ የሚል ድምፅ እንደው ሳይለንት ነው ያለው። ቋርፍ የሚል ድምፅ ነው ያለው። የአባቶች ነው። ምንድን ነው ይሄ ማለት? አር ነው ማለት ነው በግልጽ ቋንቋ። ሰውየው በዚህ አይነት ድምፅ ነው የተናገሩት። ቅኝቱ ይሄን ነው የሚያሳየው። ካፋቸው የሚወጣው ቃል ጥርት ባለ ሁኔታ ባይሰማም አነጋገራቸው ግን አር ነው ካለ አር ነው ማለት ነው። ምንም አይባል። ግን ዋልድባ ገዳም እውነት እንደዛ ነው ወይ ብላችሁ ብትጠይቁኝ አይደለም። የእሸቱንና ይሄ ሰውዬ እሸቱን የሚያናግሩት ሰውዬ መነኩሴ ይሁኑ አይሁኑ፣ ከእሸቱ ጋር እየነገዱ ያሉ ይሁኑ አይሁኑ አናውቅም፣ ምስላቸው እስካልታየ ድረስ። መነኮሳትን የሚወክሉ ስለ ገዳሙ የሚናገሩ ሰው ናቸው ብሎ ማመን አስቸጋሪ ነው። ወይ እንደ እሸቱ ምስላቸውን እያሳዩ እሳቸውን በእጃቸው ይዘውት አብረው እንደ እሸቱ እየበሉ አይዞ ብለው አትፍራ እያሉ እሳቸውም እየበሉ ቋርፍ ነው የሚባለው። ከጥሬ ሙዝ የሚሰራ ነው። እንደዚህ ነው አደራረጉ፣ አሰራሩ ይሄን ይመስላል። አይዞ አትፍረው፣ እንደገና ከመራራ ዛፍ ስርም አብሮ የሚዘጋጅ ነው እያሉ እሳቸውም ፊት ለፊት ቆመው እየበሉ እየተናገሩ ጥርት ባለ አንደበት መናገር ሲገባቸው ከካሜራ ጀርባ ሁነው እንደዚህ የተጎላደፈ ነገር መናገር ዋልድባ ገዳምን ማስተቸት፣ ማስነቀፍ፣ ማስነወር ነው። እሸቱ ብልግና ሰርቷል። እሸቱ ልክ ፊቱ የጠወለገ የኮሰመነ በቃል አይደለ እንደ ባህታውያን ሊመስል የጠወለገ ፊት ይዞ ገዳም ዋልድባ የተገኘ መስሎ ነው የታየው። ይህ ጥሩ አይደለም። ለምን እንደዚያ ይሆናል እንዴ? ለነፍሱ አያስብም እንዴ? ለህይወቱ አያስብም እንዴ? እግዚአብሔርን እየበደለ መሆኑ ትንሽ አይሰማውም እንዴ? ህሊናውን ይሄን ያህል ለምን ያቆሸሻል? ለገንዘብ ብሎ እንዴ? ሰከረ እኮ በገንዘብ ነገደ። ከዚህ በኋላ ምን አለ ሌላ የንግድ ሲስተም ቢቀይር፣ ከዚህ ቢወጣ። ያ ዶንኪቱብ የሚባለው ፕሮግራሙ ይሻለው ነበረ። ያ ሲጨርስ እስኪበቃው ድረስ በዚያ በኩል ሲጠግብ፣ አሁን ደግሞ አዲስ ሲስተም ዘረጋና ገዳማትን መዞር። ብዙ ገዳማትን ዙሯል አይቻለሁኝ። እና ገዳመ ዋልድባ አር የሚበላበት ገዳም አይደለም። እኔ አውቃለሁ። ገዳመ ዋልድባን እኔ አውቃለሁ። ሁሉንም ማኅበረ ሕፃናትን፣ ዳልሻን፣ አብርንታንት፣ የሴቶችን ገዳም ኪዳነ ምሕረት እኔ አውቃለሁ። ሰቋር ኪዳነ ምሕረትን በደንብ አውቃለሁ። ብዙ ቁርጥራጭ ገዳሞች ናቸው ያሉት። ዋልድባ ውስጥ በርካታ ገዳማት አሉ፣ ግን ዋልድባ ተብሎ ነው የሚጠሩ። እነዚህ ሁሉ አኗኗራቸው ተመሳሳይ ነው። እርግጥ ነው 9 መለኮትና 1 መለኮት እምነት አለ። 9 መለኮት 1 መለኮት የሚል እምነት አለ፣ ምንም ጥርጥር የለውም። ይህንን ይነጋል መጽሐፌ ላይም ገልጬዋለሁ። ነገር ግን ዋልድባ ገዳም ዋሊ የምትባለዋን የዛፍ ስር መራራ ስርና ቋርፍ ይበላሉ። እውነት ነው። ይሄ አይካድም። እርግጠኛው የምነግራችሁ። ሌላው ግን አር ይበላል የሚለው ነገር ፈጽሞ ውሸት ነው፣ ፈጽሞ ክህደት ነው። በገዳሙ ላይ የተፈጸመ በደል ነው። ሲጀመር ቢበሉስ ምን አገባህ? እኛ መጠጦ ምን አገባል? ለጽድቅ ብለው መንፈስ ቅዱስ ያሳድራል ብለው መብላታቸው ነው እንጂ ኃጢአት የሚሆንባቸው የክርስቶስን ሞት ከንቱ የሚያደርግባቸው ኑፋቄ ነው፣ ስህተት ነው፣ በሱ መዳን አይገኝም ብለን ነው መቃወም ማለት ያለብን እንጂ እኔ ከተመቻቸው የማንንም ጥራጊ እየጠረጉ ሲበሉ ቢኖሩ ከጣፈጣቸው ችግር የለውም። እኛ የምንቃወመው ለደህንነት ለመንፈስ ቅዱስ ማደሪያ ይሆናል ብለው ሲበሉት ነው። እያንዳንዱ የራሱን እዳሪ እያወጣ ሲበላ ቢውል ምን አገባን? እሱማ እሸቱስ ራሱ የራሱን ቢበላ ምን አገባን? ከጣፈጠው ይብላ፣ የአህያውንም ይብላ፣ የከብሱንም ይብላ። ግን ከቤተ ክርስቲያን አንጻር ሲታይ ግን ኑፋቄና ክህደት ነው የኛ ጥያቄ። ሁለተኛ ነገር ገዳሙ የማያደርገውን ገዳሙ የማያውቀውን እንዳደረገ ተደርጎ መነገር የለበትም። ያ ጎልዳፋ መነኩሴ እኔ መነኩሴ እንግዲህ አባ ያለ እሸቱ
በማጭበርበር ጠርቷል። እኒህን መነኩሴ እሸቱ ከኒህ አባት ጋር ነው የተነጋገርነው ብሎ እሳቸው ሰውዬ ቆባቸውን አድርገው ቢጫ ልብሳቸውን ለብሰው ያንን ቋርፍ እሸቱ የበላውን አብረው እየበሉ እሸቱን ይዘው ቋርፍ ነው ብለው ወይም ደግሞ ካሉትም እንዳሉት አር ነው ብለው በግልጽ መናገር አለባቸው እንጂ ሙስሊሞቹን መተቸት አይቻልም። የሰውየው ንግግር ያሳስታል። ደጋግማችሁ ከኔ ቪዲዮ ላይ እዚህ ላይ አዳምጡት። ቋርፍ የሚል ስሜት የለውም። ወደ ቋርፍ አይደለም ንግግራቸው። አር ነው የአባቶች አር ነው የአባቶች አር ነው ነው የሚሉት እና ልብለው አባ ምንም አይልም አባ ልብለው አባ ልትወው እያለ ያን ያህል የሚጨነቅ የሚያሽቃብጥ እሸቱ ውሸቱን ነው። ምን ለማለት መሰላችሁ? ይሄንን አሁን እሸቱ አባቶች ጣፍጧቸው የሚበሉት እሱ ግን የከበደው አባቶች ለጽድቅ ብለው ምን ያህል ዋጋ እየከፈሉ እንዳሉ እሸቱ እንደዚያ የጎመዘዘው እንደዚያ የከበደው አባቶች ግን ጣፍጧቸው ሳይሆን እየመረራቸው ለምደውት ለጽድቅ ብለው የሚበሉት እንዲህ አይነት ቅዱሳን አባቶች አሉን ለማለት የማካበድ ስራም ለመስራት የተዘጋጀ ይመስላል። ይህም አካሄድ ስህተት ነው፣ በጣም ስህተት ነው፣ ነውር ነው። እንደዚህ አይደረግም እና እሸቱ ውንብድና ሰርቷል። መነኩሴው እዚያ አብሮ ካሜራ የሰራው ይሄ ካሜራ የሰራው ማለት ይሄ ንግግር ያደረጉት አባ እያለ የሚጠራቸው አብሮ የወሰዳቸው ሌባ መነኩሴ ይሁኑ ወይ ከገዳሙ የነበሩ በካሜራ ሊቀረጽም ያሉ ራሳቸውን ከካሜራ የሰወሩ መነኩሴ ይሁኑ ግልጽ አይደለም። ብቻ ሁለቱ ውንብድና ሰርተዋል። ገዳሙን በሚያስነቅፍ ሁኔታ በሚያስነውር ሁኔታ ወንጀል ሰርተዋል። ይሄ ነው የኔ ምልከታ። ሌላው ሊቃውንት ጉባኤ እንግዲህ ይበል የሚያሰኝ ስራ እየሰራ ነው። ሊቃውንት ጉባኤ ይበል የሚያሰኝ ስራ እየሰራ ነው። እኛም ከሊቃውንት ጉባኤ ጎን ሆነን እንግዲህ ተሰልፈን አብረን እንሰራለን። እኛ የምናወግዛቸው መጻሕፍቶች ሊቃውንት ጉባኤ ማውገዝ ጀመረ። አንድ ባንድ በስዕሉ የዘረገፋቸው መጻሕፍቶች እንግዲህ ችግር ያለባቸው ናቸው፣ መታረም ያለባቸው ናቸው ብሎ አምኗል። እንዲሁም ብሔርን ከብሔር የሚያጋጩ ናቸው ብሏል። እነ ገድለ ተክለ ሃይማኖት፣ እነ ገድለ ገብረ መንፈስ ቅዱስ፣ እነ ገድለ ዘርዓ ቡሩክ ብሔርን ከብሔር የሚያፋጁ ናቸው፣ የሚያጋጩ ናቸው። በቃ እውነት ነው። ስለዚህ አግባብነት የጎደለው ስራ በዚያ በመናፍቃኑ በገድላቱም በድርሳናቱም በቀዋሚያን መጻሕፍት ሳይቀር ብዙ መቆነጣጠር ስራዎችና መመወዝ ስራዎች ሰርተዋል። ብዙ ስራ ሰርተዋል። ያ የሰሩት ስራ ስርጸት አግኝቶ በየጊዜው ተቀባይነት ያለው መስሎ አሁን ደግሞ ይህን የተሸዋረረ ሐሳቡን ይዞ ብቅ ሲል በአንድ ጊዜ ታትሞ ያን ጊዜ በየቦታው በዚያው ገዳሙ እዚያው ካለበት ደብር ተሸፍኖ ይኖር ነበር። አሁን ግን በሰፊው ታትሞ ሲወጣ ብሔርን አሁን እንዳሉት ብሔርን ከብሔር የሚያጋጭ እንዲያው ሙሉ ለሙሉ የእግዚአብሔርን እንትን ሳይቀር የሚገዳደር ቅዱስ መጽሐፍን የሚጋፋ መጽሐፍ ቅዱስን እንደው መጽሐፍ ቅዱስን መስሎ ያልተገኘ ሁሉ ከአዋልድ መጽሐፍት ሊቆጠር አይገባም። አግባብነት የጎደለው እንዲህ ያለ የተሸዋረረ ሐሳብ የያዘ ብዙ መጽሐፍ አለና እንዲህ ያለውን ነገር እንደያዘ እንዲያው ሳይጠለል ሳይንጓለል በመጽሐፍ ቅዱስ ሳይመዘን ሲጣራ ሁልጊዜ መጽሐፍ ቅዱስ መሰረት አድርጎ ነው። ከመጽሐፍ ቅዱስ ያፈነገጠ ሐሳብ የያዘ ሁሉ አግባብነት የጎደለው ስለሆነ ቀጥታ ያን መጽሐፍ ማስወገድ ብቻ ነው። ጌታም እኮ በቅዱስ ቃሉ ተናግሯል። ይቀለል ፈተ ሰማይ ወምድር ተደቃቲ ቃል ሞሪቶም ነቢያት ከነቢያት አንድ ቃል ከምትወድቅ ሰማይ ምድር ያልፍ ይቀላል። አንድ ቃል ከገደፈም አግባብነት የለው፣ አንድ ቃል ከጨመረም ደግሞ ያላግባቡ አግባብነት የለውም ማለት ነውና ያም ሊወገድ የሚገባው ነውና ይሄንን ያው ሊቃውንት ጉባኤው እንዴት ትመለከቱታላችሁ ለሚለው ጥያቄ የምንመለከተው በመጽሐፍ ቅዱስ ሚዛን ነው የምናየው። እንመዝነዋለን፣ ከመጣ እናስወግደዋለን። ይህንን ደግሞ እየሰራን አሳይተናል። እግዚአብሔር ምስጋና ይግባው። በመጽሐፍ ቅዱስ ነው የሚመዘነው። መመዘኛው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ሌላ አካል የበወዘው ከሆነ ራሱ ይታወቃል፣ ስራው ይገልጠዋል። ስራው ስለሚገልጠው ከፍሬው ስለሚታወቅ የመጽሐፍ ቅዱስ ፍሬ ከሆነ ሁልጊዜ መጽሐፍ ቅዱስን ነው ሽታው፣ መዓዛው፣ ፍሬው። የመጽሐፍ ቅዱስ ፍሬ ካልሆነ ግን ያው ስራው ይገልጠዋል። በዚያ እየተጠለለ እየተንጓለለ እየተለቀመ እየታረመ እየተስተካከለ ይጓዛል ማለት ነውና ማን አመጣው ለሚለው ቅድም እንደተናገርኩት መናፍቃን በየጊዜው መጡ። መናፍቃን ስራ እየሰሩ ወጥተዋል፣ እየበወዙ እኛን ለማጋጨትና ለመለያየት ቤተክርስቲያኗ አንድነት እንዳይኖራት ለማድረግ ሰፊ ስራ ተሰጥቷል በየጊዜው። ይሄም ቅድም እንደተናገርኩት ለኛ ቋሚ ሲኖዶስ ስላልነበረን ነው። ቋሚ ሲኖዶስ ስላልነበረን ማይከል ስላልነበረን እንዲያው ለቡራኬ ብቻ በአምጃር በአስተርጓሚ በጨጌ
እንደው እሳቸው የሚተረጎሙትን ብቻ ሰምቶ እንደው እዚያው ይኖር የነበረ በባዕድ አገር በመጡ እንትን ስንባል ስለቆየን ቅዱሳት መጻሕፍቶቻችን ብዙ የመወዝ የመቀላቀል የመዳቀል ስራ ተሰርቶባል። ቀድም ያልኩት በአስሩም ተነቅሎ የጠፋ ብዙ ነገር አለ። ከስሩ ሙሉ ለሙሉ አንዳንድ ገድሎች አሁን ጠፍተው እንደገና ያንዱን ገድል ባንዱ ወይ በማስተያየት ካንዱ አንዱ መቀራረብ እንደገና የተሰራም አለ። ለምን በጣም ነው ወረራ የተደረገብን። ተቃጥለዋል፣ ተቆነጣጥለዋል፣ ተሽጠዋል፣ ወድመዋል። ዛሬ በውጭ ዓለም የሚታዩት ሁሉ ተግዞ ተዘርፎም ያለቀ ነው። በዘረፋም በምንም እስከ ትናንት እስከ ዛሬ እስከ ዘመናችን ድረስ አይቋረጥላት። ቤተክርስቲያኗ መቼም ታላቅ ስለሆነች ሀብቷም ብዙ ስለሆነች ነው እንጂ እውነቱ የዘረፋ ማዕበል የብወዛ ማዕበል አማቷታል። ብዙ ጊዜ መርከቧን ወዲና ወዲህ ሲያማተው ነው ይኖር እና እጅግ ብዙ የተበወዘ የተሰረዘ የተደለዘ የተቀላቀለ የተዳቀለ ይኖራል። ያ ሁሉ ያው እንዴት ታታላችሁ ለሚለው መጽሐፍ ቅዱስን መሰረት አድርገን ይታያል፣ ይመዘናል፣ ይጣራል፣ ይለቀማል፣ ይስተካከላል። ቅዱስ ሲኖዶስ በተደጋጋሚ ውሳኔ ያሳልፎበታል። ይሄ አይቀሬ ነገር ነው፣ ይስተካከላል። እውነት ነው። አንቱ የተባሉ እንግዲህ እነዚህ በኢትዮጵያ ምድር ትልልቅ ገድላት የሚባሉ በየደብሩ የሚገኙ ገድለ ገብረ መንፈስ ቅዱስ፣ ገድለ ተክለ ሃይማኖት እንግዲህ እነሱ ናቸው ብሔርን ከብሔር ያጣሉ። ስለዚህ ሊቃውንቱ ጉባኤ የማያውቃቸው ሊቃውንቱ ጉባኤ ያላያቸው እስካሁን ድረስ ዝም ብሎ ማንም በመቃብር ጽፎ አስቀምጦ ያስገባቸው እንደገና ደግሞ በመናፍቃን የተበረዙ ይችን እንኳን እንደው ሊቃውንቱ ጉባኤው በእውነት ነው የምልህ የምትናገረው ስታጣ ሲጨንቅ የተናገርካት ናት። ግድ የለም ህዝብን እንደው አለ አይደለ ለማረጋጋት የፈጠርካት ናት። ምክንያቱም መናፍቃን በርዘውብን የት ነበርህ? መናፍቃን ሲበርዙ ምን አስተኛችሁ እናንተ? ይህን ያህል ሰርጎ ገብተው ገድላትን አንድ ትልቅ ገድል ጽፈው በውስጥ የሆነ ነገር እስኪያስገቡ ድረስ ቤተክርስቲያኒቱ የት ነበረች? ሙታለች ማለት ነው። መናፍቃን እና ይሄ አይመስልም። እናንተው ራሳችሁ የጻፋችሁት እናንተ ራሳችሁ የደረታችሁት ድሪቶ ነው። በእናንተ ይታረም። ጥሩ ነው። መልካም፣ እግዚአብሔር ይመስገን። ጩኸታችን አሁን የመጨረሻው ጫፍ ላይ እየደረሰልን ነው። በቃ መልካም መልከታ ነው። ደስ ይለናል። መናፍቃው ማንም በረዘው፣ ከውጭ የመጣ መናፍቅም በረዘው፣ የሀገር ወለድ መናፍቅም በረዘው፣ ማንም በረዘው፣ ግድ የለም ብቻ እንኳን ተረዳችሁት፣ እንኳን ደረሳችሁበት፣ እንኳን ይህንን ለማረም ቆርጣችሁ ተነሳችሁ። አሁን እናንተ አንድ መግለጫ ብቻ ይቀራችኋል። አሁን ስራ ጀምረናል። እኛ ከታመረ ማርያም ጀምሮ ሁሉን ነገር አርመን ጨርሰን አስተካክለን የሚቀር ካለ እንዳለ እንዲቀር። በነገራችን ላይ እንደኔ እንደው የሚተርፍ ቢታረም ምኑ ታርሞ ምኑ ሊያልፍ ነው የኔ ጥያቄ። እንዲሁ የትኛው ጤነኛ የትኛው ደካማ ሆኖ ታርሞ ሊያልፍ ነው? ምን ጤና ነገር አለ? አንድ ገጽ ወረቀትስ እንደው የሚተርፍ አለ ወይ? ወደ ርማት ከተገባ እና እንዲሁ ቢቀር አይሻልም ወይ ነው? ግድ የለም እንዲህ እንጀምረውና በሁለተኛ ዙር ርማት ደግሞ ጨርሰን እናስቀረዋለን። ህዝቡ ወንጌል እየሰማ አይምሮ ሁሉ ወደ ወንጌል ሲሄድልን ያኔ ገሩን ሁሉ ልቅምቅም አድርገን እንከተዋለን ወደ ጉድጓድ ብላችሁ አቀዳችሁም ከሆነ እግዚአብሔር ይባርካችሁ። መልካም ነው። በርቱልን። ህዝቡ እየጠፋ እየሞተ ሄደ። እባካችሁ እንደዚህ በርቱልን ነው የምንለው። ጥሩ ነው። ሊቃውንቱ ጉባኤው እናመሰግናለን፣ ይህን ስራ ስለሰራችሁ። ጳጳሳቱ ይህንን እንድትሰሩ እንደው ስላበረታቷችሁ ስለሰየሟችሁ መልካም እናመሰግናለን። ተባረኩልን። ይህንን በርቱልን ነው የምንለው። ሌላው እንግዲህ ወደሚያስቅ ነገር ልውሰዳችሁ። ማሕሌተ ገንቦ ነው። ማሕሌተ ገንቦ እስቲ ማሕሌተ ገንቦ ሰምተናት እንምጣ።
አያችሁ፣ መነኮሳት አሉ፣ ካህናት አሉ። ቢራ እንደ ጉድ ተደርድሯል በየፊታቸው። የመጠጥ አይነት ውስኪ አለ። እንጀራ የሚበላ ቄስ አለ፣ ይበላል። አንዳንዱ ይበላል፣ አንዳንዱ በብዛት ይዘምራል። ኦርቶዶክስ ቤተክርስቲያን ከበሯችን ተወሰደብን፣ የኛ ነው ይከበርልን ብላ ደስ ይበላችሁ ኦርቶዶክሳውያን፣ ከበሮ ጸናጽል የኦርቶዶክስ ብቻ ሆነ፣ የቤተክርስቲያኒቱ የግል ሀብት ሆነ ምናምን ብለው ያሉትን ጠላ ቤት፣ ገንቦ ቤት እየዞሩ ሊዘፍኑበት ነው ለካ። አያችሁ፣ ሊዘፍኑበት እኛ እንዳንዘምርበት ከለከሉ። ወምድርን ትገብር ፋሲካ ተሐጽባ በደመ ክርስቶስ። ጠላ እየጠጡ ቢራ እየጠጡ ከግለሰብ ቤት ገብተው እንዲህ ይላሉ። ቆሻሻ ሁሉ፣ በጣም ቆሻሾች፣ በጣም ወራዶች፣ ነውረኞች። ማሕሌተ ገንቦ ማለት የጠላ ምስጋና ማለት ነው። ማሕሌተ ጽጌ ማለት የጽጌ ምስጋና እንደሚባለው ሁሉ ማሕሌተ ገንቦ ማለት የጠላ ምስጋና ወይም ገንቦ፣ ይሄ እንስራው ለሱ የቀረበ ምስጋና ማለት ነው። አሁን እንደው በአጋጣሚ እቺ ካሜራ ላይ ተሐጽባ በደመ ክርስቶስ መዝሙር መስላ ቀረበች እንጂ ቢራ እየጠጡ ለምን ጨምሩ ጨምሩ እያሉ ዝጠላ ከመወይን ጣዕሙ፣ ዝጠላ ከመወይን ጣዕሙ፣ እስኩ ድግሙ ድግሙ እንዳለ ወንድሙ። በዜማ ልበልላችሁ። ዝጠላ ከመወይን ጣዕሙ፣ ዝጠላ ከመወይን ጣዕሙ፣ እስኩ ድግሙ ድግሙ እንዳለ ወንድሙ፣ እስኩ ድግሙ ድግሙ እንዳለ ወንድሙ። ዝጠላ፣ ይህ ጠላ ጣዕሙ እንደ ወይን ነው። እስቲ ወንድሙ ካለ ድገሙ። ወንድሙ የሚሉት አረቂውን ነው። የጠላ ወንድም አረቂ ነው። እስኩ ድግሙ ድግሙ እንዳለ ወንድሙ። እስኪ ድገሙ ድገሙ፣ ወንድሙ እንዳለ እስኪ ድገሙ፣ አምጡ፣ ጨምሩ እያሏቸው ነው። እመይቴ ይነሱ ይግቡ ወደ ማጀት፣ ቢያጠጡት ይወዳል ካህንና ሽንኩርት። ሽንኩርት እንግዲህ የመስኖ ተክል ነው። ውሃ ማታ ማታ ካልጠጣ በፀሐይ ጠውልጎ ይደርቃል፣ ፍሬው ኮሳሳ ይሆናል። ስለዚህ ጠዋት ማታ ክትትል ይደረግበታል፣ ይጠጣል። እና ቢያጠጡት ይወዳል ካህንና ሽንኩርት። እኔ እኮ ለሆዳቸው እንዴት ነው የሚሰካኩት? እንዴት ነው የሚደርሱት? ሴትዮቱ የካህናት ዝማሬ እውነት መስሏት ታመጣዋለች፣ ከጓዳ ታመጣዋለች እንደ ጉድ። እንደዚህ እየተባለ እየተዘመረ ማሕሌተ ገንቦ ይባላል። እና ቤተክርስቲያኒቱ ከበሮ ይዛ ቤት ለቤት እየዞረች ለጠላና ለአረቄ ትዘምራለች። መዋረድ ከዚህ በታች ምን አለ? ከዚህ በታች ውርደት የለም። ከዚህ በታች የበታችነት የለም። ሻሽ ጠምጥሞ ቆብ አድርጎ እኛ ኦርቶዶክሳውያን እኛ ቅድስት የሚሉ እነዚህ ወራዶች ይህን ያህል የበከቱ ናቸው። ያሳፍራል። እና በጣም የሚገርም ነገር ነው። ይህንን በጣም እንደው እንግዲህ ከበሮውንም ዝማሬውንም የት ቦታ እንዳስቀመጡት እንድታዩልኝ ነው። የመጨረሻውን ክፍል ብዙም አልቆይበትም ላሳያችሁ። እንግዲህ የዜማ ሊቃውንት አባቶች ብያቸዋለሁኝ። ይሄን ዜማ ስትሰሙ የአንድ ጳጳስና የባሕታዊ ገብረ መስቀል ዜማ ነው። በየራሱ ነው ማቀርብላችሁ። እስቲ የገብረ መስቀልን ዜማ እግዚኦ መሐረነ ክርስቶስ የሚለውን እምባ ሲል እንደ ከብት አፉን ሲከፍተው እንዲሁ ሰው ትንሽ አይማርም? እንዲሁ ወይም ደግሞ ሙያ ያለው የተማረ ሰው ይጮህ አይባልም? እስቲ ስሙልኝ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ። ጌታዬ ገልጾልኝ በዚህ ዓመት በዚህ ወር
በዚህ እንትን እያለ እኮ ደግሞ ትንቢት ይናገራል እኮ ከቤቱ ቁጭ ብሎ ታቦት ይዞ ባለትዳር ሆኖ ልጆቹን ይዞ ታቦት ጨምሮ ይዞ ድፍረቱ ታቦት በቤቱ አስገብቷል የሚሉ አሉ። ይሄ እኮ መጽሐፍ ቅዱሳዊ ነው። የቃል ኪዳኑ ታቦት እኮ በአቢዳራ ቤት ቆይቷል። ወይ መጣመም። ጥሩ ነው። ያንተ ታቦት አይደለም ሲጀመር፣ ጣውላ ነው ምናምንቴ ነው። ብትፈልግ ጠርበህም ፈልጠህም ቡና ቆላበት፣ ብትፈልግም ሽንኩርት ክተፍበት። ታቦት አይደለም። እኔ ታቦት አስገባ ብዬ አልቆጭም። እኔ የዘገነነኛው ድምፅህ ነው። እግዚኦ መሐረነ ክርስቶስ ስትል እንዴ አፍ እንደዚህ ይከፈታል እንዴ? እንዲሁ ዜማ የሚባል ኦርቶዶክስ ቤተክርስቲያን የኖረ የትኛውም ምዕመን እኮ እግዚኦ መሐረንን ያውቃታል። እችን ምህላ ጸሎት ያውቃታል፣ አሳምሮ ይቀሽራታል። ይሄ ሰውዬ ግን እንዲሁ ከየት መጣብን? ድምፅ የሚባል እኮ ምንም የተገራ ድምፅ የተቃኘ ድምፅ የለውም እኮ። እንግዲህ እግዚኦ መሐረነ ክርስቶስን የምትባል እችን የህዝብ ዜማ እንደዚህ እንደው ቦርቅቆ የጣላት ሌላ ዜማማ የለም። ያሳዝናል። የእሱን ወንድም አንድ አባት ላሳያችሁ። ያው መቼም ከካህናት መሃል ሲቆሙ ቅዱስ የሚባለው ዜማ ለትልቅ አባትን የሚሰጥ ድምፅ ማጉያ ጋራ እና ቅዱስ ይበሉ ተብሎ ሲሰጣቸው እምባ ብለው እንደጮሁት እዩልኝ በእግዚአብሔር እንደዚህ አይነት ዜማ በታምር የለም። ቅዱስ ተብሎ እንደዚህ አይነት ዜማ የለም። እና ባይታዊ ገብረ መስቀልንና እኒህን አባት እውነት ዋልድባ ገዳም ቢሰዷቸው ቢያንስ ሁለት ወር ቆይተው ቢመጡ እግዚኦ መሐረንንና ቅዱስን አጥንተው ቢመጡ እና በጣም አዝኛለሁ፣ አፍሬያለሁ። እንዲያው የቤተ ክርስቲያኒቱ ሰዎችም እንዲያው እውነት ብትነጋገሩ ያሬዳዊ ዜማ እንዴ ስንት የተሐድሶና ፕሮቴስታንቱ ዓለም እየቀሸረው እያሳመረው ጸናጽሉን፣ መቋሚያውን፣ ዝማሜውን፣ ቅዳሴውን እያሳመረው እንዲያው በስልጣን ጫፍ ላይ ያለ ሰው እንደዚህ ይጮሃል። እንደዚህ እንዴ ለመሆኑ እንደው ጵጵስና ማዕረግ እንዴት በየት በኩል አልፈው መጡ? እንዴት እዚህ ያደረሱ? ይሄ የመጀመሪያ እኮ የዲቁና ሙያ እኮ ነው። የመጀመሪያ የታችኛ ሙያ እኮ ነው ይሄ ሙያ። በጣም ያሳፍራል። እና በእውነት የዜማ ሊቃውንቶች እንግዲህ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን ብዬ ልበላችሁ ወይስ ምን ልበላችሁ? ባካችሁ ራሳችሁን መርምሩ። እንግዲህ እንደው እንደ መዝናኛ ልትቆጥሩት ትችላላችሁ፣ ግን ምን ያህል የተዋረደ ነገር ውስጥ እንዳለን የሚያሳይ ነው። በዜማም በኩል ውርደት ነው፣ በገዳማት በኩል ውርደት ነው፣ በሌላውም በኩል በዚህ በማህሌተ ገንቦውም በኩል በጣም የሚያሳፍር ነው። ሌላው እንግዲህ ሊቃውንቱ ጉባኤን እንግዲህ በርታ በሉልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ዛሬ በዚህ ያበቃለሁ። ምናልባት ከዚህ በኋላ እንግዲህ እግዚአብሔር ቢፈቅድ ቃና ተዋሕዶ በልዩ ሁኔታ ተዘጋጅቶ ራሱን ስርዓቱን በጠበቀ መልኩ ይቀርባል። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። ሰላም ሁኑ። ወዳችኋለሁ።